የትምህርታችን ርዕስ የሚሆነው ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ የሚለው ቃል ይሆናል። ይህንን ቃል መነሻ አድርገን ለቀሪዎቹ አጭር ሰዓታት ደቂቃዎች እንማራለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ተሰቅሎ የነበረው ከሁለት ወንበዴዎች መካከል ነበር። እነዚህ ወንበዴዎች እድሜያቸውን ሙሉ የሰው ገንዘብ ሲቀሙ፣ ድሃ ሲበድሉ፣ ፍርድ ሲያጓድሉ የኖሩ ወንበዴዎች ነበሩ። አምላካችን ከነዚህ ሁለት ወንበዴዎች መካከል ተሰቅሎ ነበር። የተሰቀለበት መስቀል ወይም ስፍራ ሌላ ወንበዴ ይሰቀል ዘንድ ይጠበቅ የነበረበት ቦታ ነው። ሁላችንም እንደምናውቀው በዕለተ ዓርብ አይሁድ በርባን የተባለ ወንጀለኛ ይፈታ፣ ኢየሱስ ደግሞ ይሰቀል ብለው ስለጮሁ ከነዚህ ወንበዴዎች ጋር ሊሰቀል ይገባው የነበረው በርባን ቀርቶ አምላካችን ኢየሱስ ክርስቶስ ተሰቅሏል። በርባን በእውነት እንደው አግኝተን እንኳን ብንጠይቀው ማን ነው ነፃ ያወጣህ ቢባል ህዝቡ ብሎ ነው ሊናገር የሚችለው። ለምን? በርባን ይፈታ ብለው ስለተናገሩ። ነገር ግን አስተውለን ስንመለከተው በተዘዋዋሪ በርባንን ነፃ ያወጣው አምላካችን ኢየሱስ ክርስቶስ ነው። በርባን ግን ህዝቡ ነፃ እንዳወጣው ነው የሚያስበው። በዚህም ማን ነፃ እንዳወጣው የማያውቅ ማን እንዳዳነው የማያውቅ ሰው ምሳሌ የሚሆነው የበርባን ነው ማለት ነው። እና አምላካችን በዕለተ ዓርብ ከነዚህ ሁለት ወንበዴዎች መካከል ተሰቅሎ ነበረ። ከወንበዴዎቹ መካከል መሰቀሉ ስለ ሁለት ምክንያት ነው። አንደኛው ትንቢቱን ሊፈጽም ሲሆን፣ ሁለተኛው ሌላ ትንቢት ለመናገር ነው። ትንቢቱን ሊፈጽም የነቢዩ ኢሳይያስን ትንቢት ስናነብ ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ አምላካችን ስለ ኢየሱስ ክርስቶስ መከራ ነቢዩ ኢሳይያስ ብዙ ነገር ተናግሯል። እንግዲህ ትንቢተ ኢሳይያስ አባቶቻችን ደረቅ ሐዲስ ይሉታል። በብሉይ ኪዳን ሆኖ ግን ስለ ሐዲስ ኪዳን ስለሚያወራ፣ የውጭ ሰዎች ደግሞ የብሉይ ኪዳን ወንጌል ይሉታል። ለምንድን ነው? የነቢዩ ኢሳይያስ መጽሐፍ በግልጽ ስለ አምላክ ሰው መሆን፣ ስለ ክርስቶስ የማዳን ስራ በግልጽ የሚናገር መጽሐፍ ስለሆነ ነው። በዚህ ስፍራ ላይ በ53ኛው ምዕራፍ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በእርሱ ቁስል እኛ ተፈወስን እያለ ስለ ክርስቶስ መከራ ከተናገረ በኋላ መጨረሻ ላይ ከአመፀኞች ጋር ተቆጠረ ብሎ ተናግሯል። አምላካችን እኛን ከጻድቃን ከቅዱሳን ጋር እንድንቆጠር እኛን ከጻድቃን ጋር ሊደምረን እሱ ከአመፀኞች ከወንጀለኞች ጋር ይቆጠራል ተብሎ የተነገረው ትንቢት የተፈጸመው በዕለተ ዓርብ ነው። ከሁለት ወንበዴዎች መካከል በግራውና በቀኙ ሆነው በመሰቀሉ ማለት ነው። ስለዚህ ትንቢቱን ሊፈጽም ነው የተባለው ትንቢተ ኢሳይያስ ምዕራፍ 53ን ነው። ሁለተኛው ሌላ ትንቢትም አምላካችን አስረድቶናል። ቅዱስ ዮሐንስ አፈወርቅ አምላካችን ኢየሱስ ክርስቶስ በመስቀል ላይ ፍርድ ሰጥቷል ይላል። ለምን ቢባል ልብ ብለን ከሆነ ከጌታ በስተቀኝ የተሰቀለው ወንበዴ ወደ ገነት እንደሚገባ እዛው ተጽፏል። በስተግራ ያለው ደግሞ በአመፁ ቀጥሎ እንደሚኮነን ያሳያል። ስለዚህ አምላካችን ኢየሱስ ክርስቶስም ዳግም ሊፈርድ ሲመጣ በዕለተ ምጽአት ወደ ገነት የሚገቡ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ይህንን በመስቀል ላይ አሳይቶናል። በቀኝ ያለውን ወንበዴ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ብሎታል። ምድር ላይ ያለ መጽደቁን ያረጋገጠ ብቸኛ ሰው በእውነት ይህ ወንበዴ ነው። እዚሁ እያለ ሳይሞት ዛሬ ከኔ ጋር በገነት ትሆናለህ ተብሏል። ስለዚህ አምላካችን ሁለተኛው ትንቢትም ጭምር በዕለተ ምጽአት የሚሰራው ምን እንደሆነም ሊያሳየን ከሁለት ወንበዴዎች መካከል ተሰቅሏል። በዚህ በዕለተ ዓርብ እነዚህ ሁለት ወንበዴዎች በመጀመሪያ በማቴዎስ ወንጌል ምዕራፍ 27 ላይ ስናነብ ሁለቱም ወንበዴዎች ክርስቶስን ይሰድቡት ነበረ። አንተ ክርስቶስ አይደለህ ራስህን አድን ይሉት ነበር አይሁድ። አብረው የተሰቀሉትም ወንበዴዎች ያንኑ እያሉ ይነቅፉት ነበር ይላል የማቴዎስ ወንጌል ምዕራፍ 27። ከዚህ በኋላ ግን በስተቀኝ ያለው ወንበዴ ንግግሩን ቀይሮ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ ብሎ ዛሬም ድረስ እኛ እንኳን ተቀብለን የምንጸልየውን ታላቅ ጸሎት ጸልየዋል። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። በእውነት ቤተክርስቲያን ይጠቅማል ብላ ካሰበች እንኳን ጻድቃን ሰማዕታት የጸለዩትን ጸሎት ይቅርና ወንበዴም የጸለዩን ጸሎት በቤተክርስቲያን ስርዓት ውስጥ ከታው በቅዳሴ ላይ ተዘከረን እግዚኦ በውስተ መንግሥትከ እያልን እንድንለምን ዛሬ ያለን ወንበዴዎች እኛ ስለሆንን እኛ እንድንለምን ታደርገናለች። ይህ ንግግር፣ ይህ ጸሎት ጌታ ሆይ በመንግስትህ አስበኝ የሚለው ጸሎት እጅግ በጣም ብዙ ትምህርት አለው በውስጡ። እስቲ እያንዳንዱን ቃል እንመልከተው። የመጀመሪያው ጌታ ሆይ የሚለው ቃል ነው። እንግዲህ አምላካችንን ጌታ ሆይ ብሎ መጥራት በመጽሐፍ ቅዱስ ከመሰቀሉ በፊትም በኋላም ሲፈጸም እናያለን። ብዙ ሰዎች ጌታ ሆይ ብለውታል ክርስቶስን። ነገር ግን የዚህን ወንበዴ ጌታ ሆይ ማለት ለየት የሚያደርገው በዕለተ ዓርብ ክርስቶስን ጌታ ሆይ ያለው ሰው የለም። በአብዛኛው ሰው በሌላ በሰላም ጊዜ ክርስቶስን ጌታ ሆይ ያለ ሊኖር ይችላል። ጌታ ሆይ የሚለ መንግስቴን አይወርስም እስኪል ድረስ ስሙን ጌታ ሆይ ያሉ የሚጠሩ ብዙ ሰዎች አሉ። ይህ ወንበዴ ግን አምላካችን በሚገረፍበት በሚሰቃይበት በዕለተ ዓርብ ጌታ ሆይ ብሎ በመጥራቱ
ለየት ያደርገዋል። ክርስቶስን በዕለተ ዓርብ ጌታ ሆይ ያሉት ሮማውያን ወታደሮች ነበሩ። ያውም ሊዘብቱበት በጥፊ እየመቱት ጌታ ሆይ ትንቢት ተናገር ማን የመታህ ለማለት ነው። ይህ ወንበዴ ግን ማንም ያላደረገውን ጌታ ሆይ ብሎ በማክበር ቃል ልክ አባታችን ሆይ ስንል የማክበር እንደሆነ ጌታ ሆይ ብሎ ጠራው። ይሄ መጀመሪያው ነው። ጌታ ሆይ ከሚለው ንግግር ቀጥሎ ይህ ወንበዴ በመንግስት አስበኝ በማለቱ ደግሞ ትልቅ ትምህርት እንማራለን። ጌታ ሆይ አክብሮ ነው በዕለተ ዓርብ ጌታ ሆይ ብሎ መጥራቱን እናደንቃለን። ሁለተኛው በመንግስትህ ማለቱ ነው። እንግዲህ በመንግስትህ ሲል የራስ የሆነ መንግስት አለ፣ አንተም ንጉስ ነህ እያለ ነው ማለት ነው። እንግዲህ እግዚአብሔር ንጉስ ነው፣ ከነገስታት ሁሉ በላይ የሆነ ዘላለማዊ ንጉስ ነው። በምድር ላይ ብዙ ነገስታት ሊነግሱ ይችላሉ፣ ነገር ግን የሚነግሱበት ዘመን የተወሰነ ነው። በመንግስታቸው ወይ ሽረት ወይ ህልፈት አለባቸው። አንድ ንጉስ ቢነግስ ወይ በሞት ያልፋል፣ አለዚያም ደግሞ በህይወቱ ሳለ ከስልጣኑ ይሻራል። እግዚአብሔር ግን የሚሽረው የሌለ የማያልፍ ዘላለማዊ ንጉስ ነው። ምድራዊ ንጉስ የሚባለው በምንድን ነው ብንባል አንደኛ ግዛት ሲኖረው ነው። በዚህ በስነ ዜጋም ትምህርት ሲነገር አንድ ንጉስ ለመባል አንድ መንግስት ግዛት ያስፈልገዋል፣ ህዝብም ያስፈልገዋል፣ ሰራዊት ያስፈልገዋል። እግዚአብሔር ግን ግዛቱ ሰማይና ምድር ሳይፈጠሩ ሰራዊቱ መላእክት ሳይኖሩ የሰው ልጅ ሳይፈጠር ንጉስ ነው። ንጉስ ዳዊት በጸሎቱ ምን አለ? እግዚአብሔር ንጉስ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉስ ነው። እኛ መተን አላነገስ ነው። እሱ በባህሪው ንጉስ የሆነ አምላክ ነው። ንጉስ የሚከበረው በሰራዊቱ ብዛት ነው። እግዚአብሔር ግን በሰራዊቱ ብዛት አይከብርም። ለሰራዊቱ ራሱ እግዚአብሔር ክብራቸው ነው። ለዚህ ነው በዚህ በትምህርተ ኅቡዓት በተባለው መጽሐፍ ትርጓሜ ላይ አባቶቻችን ኪሩቤል ይሸከሙታል እግዚአብሔርን የሚለውን ሲያብራሩ ማይረገ መላእክትን ጫማ አድርጎ ነው የሚኖረው ይላል። የመላእክትን ማረግ ጫማ አድርጎ ነው የሚኖረው። ለምሳሌ አሁን ኪሩቤል ተሸከሙት ሲባል እግዚአብሔርን እንዴት ችለው ተሸከሙት ብንል የሚሸከሙትን የሚሸከም አምላክ ነው። ለምን? እነሱ ማይረጋቸው ለእግዚአብሔር እንደ ጫማው ስለሆነ ነው። ለምሳሌ ጫማችንን አሁን እንሸከመዋለን ወይስ ይሸከመናል ብንባል ለመናገር ያስቸግራል። ምክንያቱም እንሸከመዋለን እንዳንል ከስር ያለው እሱ ነው፣ ይሸከመናል እንዳንል ደግሞ አንጠልጥለ ነው የምንዞረው እኛ ነን። ስለዚህ ልክ እንደዚሁ ማይረገ መላእክት ጫማው ነው። መላእክቱ ሰራዊቱ ለእግዚአብሔር ክብር አይደሉም፣ እሱ ነው ለሰራዊቱ ክብራቸው የሆነው። ስለዚህ የተለየ ንጉስ ነው እግዚአብሔር። ይህንን ንጉስ ነው እንግዲህ የወንበዴ እዛው መስቀል ላይ አይቶት ጌታ ሆይ በመንግስትህ ንጉስ ነህ ብሎ ጌታ ሆይ በመንግስትህ አለ። ምናልባት ምድራዊ ንጉስ መስሎት ነው? አይደለም። ምድራዊ ንጉስ ቢሆንማ አይሰቀልም ነበር። ጌታም ለጲላጦስ እኮ ሰራዊቴ ይዋጉልኝ ነበረ ምድራዊ ንጉስ ብሆን ብሎታል። ስለዚህ አምላካችን ምድራዊ ንጉስ መስሎት አይደለም። የወንበዴ ደፍቶ የሚያየው በእውነት ዘውድ አይደለም፣ የሾህ አክሊል ነው። በትረ መንግስት ይዞ አላየውም፣ በበትር ሲመታ ነው ያየው። የአማረ መጠጥ ሲጠጣ አላየውም፣ ሐሞትና ከርቤን ነው ሲጠጣ ያየው። ስለዚህ በዚህ ስቃይ ላይ ሆኖ አይቶት በመንግስት በመጣ ጊዜ ብሎ የራስ መንግስት አለ ግዛት አለ አለ። ሌላው በጣም አስደናቂው ንግግር ጌታ ሆይ በመንግስት ካለ በኋላ በመጣህ ጊዜ ማለቱ ነው። ይህ ደግሞ በጣም ይደንቃል። እያየው ያለው ካጠገቡ ክርስቶስ ተሰቅሎ ሊሞት ጥቂት ቀርቶት ነው። ግን ሞቶ እንደሚቀር አይደለም ያሰበው የወንበዴ። ሞታ አትቀርም ትነሳለህ፣ ተነስታ አትቀርም ታርጋለህ፣ አርጋ አትቀርም ዳግም ልትፈርድ ትመጣለህ፣ በመጣህ ጊዜ አስበኝ ነው ያለው። ይሄ ነው በእውነት የሚገርመው። እንዴት አመጣው? ይህን ሁሉ እንዴት አወቀ? ኢትዮጵያዊው ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ መሐረከ ይላል። የቀኝ ወንበዴ ማን ያስተማረ? ታይምር ዘንተ፣ ይህንን እንድታውቅ ማን የነገረ? አጠገቤ ያለው አምላክ መሆኑን ለማወቅ ማን ነው ያስተማረ ይልና ይጠይቃል ቅዱስ ያሬድ። ከዛ መንፈስ ቅዱስ ይመልስለታል። ራሱ በመንፈስ ቅዱስ ተቃኝቶ ቅዱስ ያሬድ ይመልሳል። ማን አስተማረህ ወንበዴው ይልና መልሶ ምን ይላል? ነቢያትን አልተከተልኩም፣ ሐዋርያትም አላስተማሩኝም፣ ሐዋርያም አልነገረኝም። አላ ፀሐይ ቀጸበተኒ፣ ፀሐይ ጠቀሰችኝ፣ ያን ጊዜ ነው ያመንኩት አይቼ ይላል። ይህ ወንበዴ ካጠገቡ ያለው አምላክ መሆኑን ያወቀው በቀኙ የተሰቀለ ወንበዴ የተማረው ከፀሐይ ነበር። ፀሐይ ስትጨልም ጌታችን በተሰቀለ በዕለተ ዓርብ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል። ይህን ባየ ጊዜ ወንበዴ አጠገቡ ያለው የፀሐይ አምላክ መሆኑን አወቀና ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። ቅዱስ ያሬድ ፀሐይ ናት ያስተማረች ይላል። ቅዱስ ዮሐንስ አፈወርቅ ደግሞ ሌላ ይህንን ወንበዴ ያስተማረው ሌላ ሳይሆን አይቀርም ደግሞ ይላል። ቅዱስ ዮሐንስ አፈወርቅ ምንድን ነው ብትሉ የጌታችን የመስቀል ላይ የመጀመሪያ ንግግር ሳይሆን አይቀርም የዚህን ወንበዴ ልብ የሰበረው ይላል። አምላካችን በመስቀል ላይ ሳለ መጀመሪያ የተናገረው ምንድን ነው? የሚያደርጉትን አያውቁምና አባቶ ይቅር በላቸው ብሎ ተናግሯል። አባ ስረይሎሙ በዘያምሩ ይገብሩ። ይህንን ጸሎት ሲሰማ ይህ ወንበዴ እሱ በሕይወት ዘመኑ ያልደረሱበት ላይ ደርሶ የሰዎች ንብረት ሲቀማ ደም ሲያፈስ የኖረ ጨካኝ ሰው፣
አምላካችን ግን እየተሰቃየ ያለ ስለሚያሰቃዩት ሲለምን ሲያይ በክርስቶስ ይቅርታ ውስጥ የሱ ጭካኔ፣ በክርስቶስ ፍቅር ውስጥ የሱ ጥላቻ ጎልቶ ታየውና ተጸጸተ። ጌታ ሆይ በመንግስት አስበኝ አለ። በእውነት እንኳን ለዚህ ወንበዴ ለኛም ለምናምነው አምላካችን መስቀል ላይ ሳለ ጌታ ሆይ አባቱ የሚያደርጉትን አያውቁምና ይቅር በላቸው ማለቱ ለኛም ይከብደናል። በእውነት ለምን አምላካችን መስቀል ላይ ሳለ እዛው እየተሰቃየ ነው። ልብ አድርጉ። ከትንሣኤ በኋላ አይደለም የሚያደርጉትን ያውቁም ይቅር በላቸው ያለ። ገና ሚስማሩ ከእጁ እኮ አልተነቀለም። አሁን እኛ ሰው ይቅርታ ይቅር ይበለው የምንለው ካለፈ በኋላ ነው ነገሩ አይደለ? አምላካችን ግን ገና ሚስማሮቹ ከእጆቹ ሳይወጡ ችንካሩ ከጭንቅላቱ ሳይነሳ የሚያደርጉትን አያውቁምና ይቅር በላቸው ማለቱ በእውነት ፍጹም ርኅራኄ ነው እና የዚህን ወንበዴ ልብ የመለሰ ይላል ቅዱስ ዮሐንስ አፈወርቅ የክርስቶስ የይቅርታ ንግግር ሳይሆን አይቀርም ይላል። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ደግሞ ከቅዱስ ያሬድና ከቅዱስ ዮሐንስ አፈወርቅ የተለየ ሌላ ሐሳብ ደግሞ ያነሳል። መቼስ መጽሐፍ ቅዱስን እኛ ኦርቶዶክሳውያን ዝም ብለን እንዳመጣልን አንተረጉምም። ከአባቶቻችን ጋር ነው የምንተረጉመው። ከመጽሐፍ ቅዱስ አተረጓጎም ስልት አንዱ አቅሌሲያል ወይም ቤተክርስቲያናዊ አተረጓጎም ነው። ስለዚህ ይህንን ጥቅስ የቤተክርስቲያን አባቶች ምን ብለውታል ብለን ነው የምናየው እና አባ ጊዮርጊስ ዘጋስጫ ደግሞ ምን አለ? ፀሐይ ከመጨለሟ በፊት አለ ይህ ወንበዴ ከጌታ ቀኝ ነው የተሰቀለው። ፀሐይ ከምስራቅ ወደ ምዕራብ ስትመጣ ፀሐይ ከመጨለሟ በፊት ባለው ሰዓት የክርስቶስ የመስቀሉ ጥላ አለ በቀኝ ወደ ተሰቀለው ወንበዴ ነው የሚያርፈው የክርስቶስ ጥላው። ስለዚህ የጌታ ጥላ አርፎበት ሳይሆን አይቀርም ይህ ሰው የተጸጸተው ይላል። በእውነት የክርስቶስ ጥላ በሁላችን ላይ ይረፍብን። አባ ጊዮርጊስ እንዲህ ይላል እና ያም ሆነ ይህ ወንበዴ ጌታ ሆይ አለ በመንግስት በመጣህ ጊዜ አስበኛል። አስበኝ ማለት እንደው አንድ ወንበዴ አጠገቤ ነበር እንደው የት ገብቶ ይሆን በለኝ ማለት አይደለም። ማረኝ፣ ይቅር በለኝ፣ የቸርነትን ስራ ስራልኝ ማለት ነው እና ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለ። በእውነት ይህ ወንበዴ ይህ ጸሎቱ እኛ ራሳችን እንድንታዘብ የሚያደርገን ነው። ለምን ቢባል በአብዛኛው እኛ ክርስቲያኖች ሆነን በእግዚአብሔር ፊት ስንጸልይ የምንጸልያቸው ጸሎቶች ቢገመገሙ ቢመዘኑ እንደው በ100% እንኳን ብናየው ማለት ነው አብዛኛው የምንጸልየው ጸሎት ስጋዊ ህይወታችንን ነው እንጂ ነፍሳችንን የሚመለከት አይደለም። በመንግስት አስበኝ የሚለው ጸሎት ማለት የነፍሴን ነገር አደራ ነው አይደለ? ይህ ወንበዴ ራሱን ጌታን አግኝቶት የለመነው ልመና በጣም አስደናቂ ነው። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ብሎ የነፍሴን ነገር አደራ ነው ያለው። በስተግራ ያለው ወንበዴስ በቀረችው ዕድሜ አምላኩን ተሳደበ። አንተ ክርስቶስ ኮንክ ራስንም እኛንም አድን አለ። ከመስቀሉ አውርደናል። አሁን ለምሳሌ እንደው በአንድ ሰው መቼስ በብዙ ቦታዎች መንፈሳዊ ጉዞም በመኪና ተሳፍረን እንሄዳለን። እንደው ይህንን የበለጠ የሚያሳየን ማለት ነው። በጉዞ ተሳፍረን ስንሄድ እንደው አያድርግብንና አደጋ ቢያጋጥመንና መኪናው እንደው ወደ ወንዝ እየገሰገሰ ቢሄድ ሁላችንም እንጮሃለን ወደ እግዚአብሔር አድነን ብለን ነው እንጮሃው። ነገር ግን ይህ ልመና ባይሳካና እንደው ወደ ወንዙ ጠልቀን ብንገባ ወንዙ እያሰጠመን ውሃው ወደ ሰውነታችን ወደ ወገባችን ከፍ ከፍ እያለ ቢመጣ አሁንም የምንጮኸው እግዚአብሔር አድነን ብለን ነው። ውሃው ሙሉ በሙሉ ሊያሰጥመን ጥቂት ቢቀረውና አንገታችን ጋር ቢደርስም አሁንም የምንለምነው እግዚአብሔር አድነን ብለን ነው እንጂ አንድ ሰው በመንግስት አስበኝ አይደል። ሁላችንም ሐሳባችን ከዛ ወንዝ ወጥቶ ኑሯችንን ለመቀጠል ነው። ማንን እንመስላለን? የግራውን ወንበዴ ማለት ነው። የግራው ወንበዴ ጌታን አግኝቶት አንተ ክርስቶስ ኮንክ ራስንም እኛንም ማድን አለ። ያንተን አምላክነት የማረጋግጠው ካዳንከኝ ነው ይል እስከ መጨረሻ በእግዚአብሔር እጅ ተይዞ ሊሞት ጥቂት እየቀረው አሁንም የሚያስበው ከመስቀሉ ወርዶ የቀደመ ስራውን ውንብድናውን ሊቀጥል። ይህ ወንበዴ ግን ጌታን አግኝቶ ጌታ ሆይ በመንግስት አስበኝ አለ። በእውነት ለነፍሳችን ለመለመን እግዚአብሔር ያብቃል ሁላችንም እና ይህ ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ያለው ጸሎት እጅግ ታላቅ ጸሎት ስለሆነም በቤተ ክርስቲያናችን በቅዳሴ መካከል ይጸለያል። ይህ ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ብሎ ከመለመኑ ከንግግሩ በተጨማሪ በእውነት አምላካችንም ደስ አሰኝቶታል። አምላካችን ኢየሱስ ክርስቶስ ከመጽሐፍ ቅዱስን ስናነብ 2 ጊዜ ተጠማው ሲል እናገኛለን፣ ወይም ውሃ ሲጠይቅ እናገኛለን። የመጀመሪያው የዮሐንስ ወንጌል ምዕራፍ 4 ላይ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። እስከ መጨረሻው ድረስ ግን ውሃ አልሰጠችው። እሷም ከሄደች በኋላ ሐዋርያት መጥተው የሚበላ እናቅርብልህ ሲሉት እኔ የምበላው ሌላ ምግብ አለኝ ብሎ ነበር። አልበላም ማለት ነው። ለሁለተኛ ጊዜ ተጠማሁ ብሎ የጠየቀው መስቀል ላይ ነው። መስቀል ላይም አልጠጣም ነበር አምላካችን። አልሰጡትም። ሐሞትና ከርቤ ነው ያቀረቡለት። ቀምሶ ተፋው ይላል። ስለዚህ አምላካችን አልተቀበለም።
በእነዚህ ሁለት ጊዜያት ግን ተጠማው ባለባቸው 6 ሰዓት ላይ ለሳምራዊቷም ሴት ይሁን አሁን መስቀል ላይም ላለው አምላካችን ሌላ ደስ ብሎት የጠጣው መጠጥ አለ። ምንድነው ቢባል እግዚአብሔር መጠጡ የኛ መመለስ ነው። ሙሴ እግዚአብሔርን ጠየቀው፣ ምን ተትበል ወምን ተትሰቲ፣ ምን ትበላለህ ምን ትጠጣለህ አለው። ሀጥ አመይኔስ እንባው ሰቲ፣ ኃጢአተኛ በተጸጸተ ጊዜ እንባውን ጠጣለሁ ብሎ ነበር። ስለዚህ በዛ በሳምራዊቷ ሴትን አጠጭኝ ባለ ሰዓት ውሃ ባትሰጠውም የእሷ መመለስ ግን ለሱ ጥሙን የሚያረካለት ነበረ። አሁንም በመስቀል ላይ ደግሞ የጌታን ጥም ያረካው ይህ የቀኝ ወንበዴ ነበር ማለት ነው። ይህ ወንበዴ ጌታ ሆይ በመንግስት አስበኝ ብሎ በቃሉ ከመናገሩ ውጪና በእውነት አምላካችንን ደስ ከማሰኘት ውጪ የሰራቸው ሌሎች ስራዎችም አሉ። ንስሐም ገብቷል። እዚሁ መስቀል ላይ ያለ በግራው ያለው ወንበዴ ሲሳደብ ምን አለው? አንተ በዚህ ፍርድ ሳለህ እግዚአብሔርን አትፈራውም? ምን እኛስ ስለ አደረግነው የሚገባንን ፍርድ እንቀበላለን በማለት ተናግሯል። ይህ ምንድነው የሚያሳየው? ለተረገመው የመስቀል ሞት የሚያበቃ ኃጢአትን ሰርቻለሁ ብሎ በአጭር ቋንቋም ቢሆን ኃጢአቱን እዚሁ መስቀል ላይ ሲናዘዝ እናገኘዋለን። ይህ ብቻም አይደለም፣ ጓደኛውንም መክሯል። አንተ በዚህ ፍርድ ሳለህ እግዚአብሔርን አትፈራውም ማለት ፍራው ተመለስ እንጂ ማለት ነው። ተመልከቱ። እና የሰራውን በደልም አምኗል፣ ጓደኛውንም መክሯል። ከሁሉም የሚደንቀው ይህ ግን ምንም ክፋትን አላደረገም ብሎ ደግሞ ስለ ክርስቶስ ንጽሕና መስክሯል። በዕለተ ዓርብ አምላካችን ኢየሱስ ክርስቶስ በተሰቀለበት ዕለት ማንም ሰው መጥቶ ንጹሕ ነው ብሎ የመሰከረ የለም። ከ12 ዓመት ደም ይፈሳት የነበረች ሴት ደሜን ቀጥ አደረገው እንጂ ምን በደለ ብላ አልመሰከረችም። 38 ዓመት ተኝቶ የነበረው ያ ድውይም መጥቶ ከአልጋ አስነሳኝ እንጂ መቼ ኃጢአት ሰራ ብሎ ስለ ክርስቶስ አልመሰከረም። እንደውም ሊቃውንት እንደሚነግሩን እዚህ ዮሐንስ ወንጌል ላይ ጌታችንን በጥፌ የመታው ሰው ይህ 38 ዓመት ተኝቶ የነበረው ሰው ነው የሚሉን። ለምን ምን አለው? አምላካችን በጥፊ ልክ ሲመታው ይህ ሰው ክርስቶስ ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ እንደሆነ ስለምን ትመታኛለህ አለው። አሁን አምላካችን ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ያላለ አምላክ ይህ ወንበዴ ይህ ሰው ሲመታው ለምን ትመታኛለህ አለ የሚለውን ሊቃውንት ሲተረጉሙ እግዚአብሔር የበለጠ የሚሰማው ባዳነው ሰው መመታቱ ስለሆነ ነው። ይህ ሰው ከተኛበት አልጋ የተነሳው በሽተኛ ስለነበረ ነው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ ማለት አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬ ያውቃለሁ? መልካም ተናግሬ ከሆነ መስክር ብሎ መናገሩን ይላሉ። ስለዚህ ማንም ሰው የክርስቶስ ንጽሕና በዕለተ ዓርብ አልመሰከረም። ይህ ወንበዴ ግን ይህ ግን ምንም ክፋትን አላደረገም ብሎ የአምላካችን የኢየሱስ ክርስቶስን ንጽሕና በአደባባይ መስክሯል። ንስሐ ገብቷል። ጓደኛውን መክሯል። በቀረችው ዕድሜ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ብሏል። አምላካችን ይህንን ልመናውን ሰምቶ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም ይላል፣ ካልተጠመቀ ማለት ነው። እና ይህ ወንበዴ እንዴት ወደ ገነት ገባ ይባላል የሚለውንም አባቶቻችን እንዲሁ አልተዉትም። ይህ ወንበዴ ተጠምቋል ይላሉ በምስጢራዊ መንገድ። የመጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 6 ላይ ቅዱስ ጳውሎስ የተጠመቅን ሁላችን ከክርስቶስ ጋር በሞቱ ተባበረን ይላል። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስርዓት ሰው ክርስትና ሲነሳ ወይም ሲጠመቅ ወደ ውሃው መዝለቁ ወይም ወደ ውስጥ መዘፈቁ የመጠመቁ ምልክት ነው። ከዚያ ከውሃው ደግሞ መውጣቱ ከክርስቶስ ጋር የመነሳት ምሳሌ ነው። ስለዚህ ሞቱንና ትንሣኤውን እንመስላለን። ስለዚህ መጠመቅ ከክርስቶስ ጋር መሞት ነው። መጠመቅ ከክርስቶስ ጋር መሞት ከሆነ ደግሞ ከክርስቶስ ጋር መሞት ራሱ ምን ይሆናል? መጠመቅ ይሆናል ማለት ነው። ስለዚህ ይህ ወንበዴ ከክርስቶስ ጋር ሞቷል፣ ግን አልተጠመቀም። ከክርስቶስ ጋር መሞት መጠመቅ ስለሆነ ይህ ወንበዴ በውሃ ባይጠመቅም ከጌታ ጋር ሞቷል። እንዴ በግራ ያለው አብሮ ሞቶ የለ ወይ ተብሎ ቢጠየቅ በግራ ያለው አላመነም። ይህ ወንበዴ ግን አምኗል፣ ተጠምቋልም። ስለዚህ በዚህ የተነሳ ይህ ወንበዴ ጥምቀት ፈጽሟል ይላሉ አባቶቻችን። ይሄ አንደኛው ነው። ቅዱስ ያሬድ ደግሞ ከጎኑ በፈሰሰው ውሃ ወቀደሶ ለፈያታይ ወንበዴውን ቀደሰው ከጎኑ በፈሰሰው ውሃ ብሎ የዚህ ወንበዴ ጥምቀት ከጌታችን ጎን በፈሰሰው ማየገቡ ወይም ደምና ውሃ ምክንያት እንደሆነ አባታችን ቅዱስ ያሬድ ይናገራል። ሌላው በምስጢር አምላካችን አብሮት የተሰቀለው ወንበዴ እንደተጠመቀ የሚያሳይ ነገርን ሲናገር እናገኛለን። የማቴዎስ ወንጌል ምዕራፍ 20 ላይ ታስታውሱ ከሆነ አንዲት ሴት ማርያም ባውፍልያ ምንላት ልጆቼ በግራና በቀኝህ ይቀመጡ በክብርህ ብላ አምላካችን ጠይቃው ነበር፣ የዮሐንስና የያዕቆብ እናት። አምላካችን ሲመልስ ምን አለ?
እኔ የምጠጣውን ጽዋ ልትጠጡ እኔ የምጠመቃትንም ጥምቀት ልትጠመቁ አትችሉም አላት። ይህንን ሲል እንችላለን አሉ ዮሐንስና ያዕቆብ እንችላለን አሉ። ልብ አድርጉ። እኔ የምጠጣውን ጽዋና እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም ነበር ያለው አምላካችን። ሁለት ነገር ጥምቀትና ጽዋ። እነሱ ግን እንችላለን ሲሉ ጽዋዬንስ ትጠጣላችሁ አላቸው። ምን ይቀራል? ጥምቀት። አምላካችን ምን አለ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ለተሰጣቸው ነው አለ ከአባቴ ዘንድ። ይህ ማለት ጽዋ ያለው ቅድም ሞትን ነው። አዎ ሁለቱም በሰማዕትነት እንደሚሞቱ ስለሚያውቅ አምላካችን ጽዋዬን ትጠጣላችሁ አላቸው። ጥምቀቴ ያላት ግን በኋላ ምን አላት? በግራና በቀኝ መቀመጥ ግን ለተሰጣቸው ነው አለ። ስለዚህ በእነዚህ ሁሉ መንገዶች የወንበዴ ጥምቀትንም ፈጽመዋል ይላሉ አባቶቻችን። ያም ሆነ በዚህ በዕለተ ዓርብ በለመነው ልመና ሰው ባፉ መስክሮ ይጸድቃል የተባለው በእውነት ለዚህ ወንበዴ ሳይሆን አይቀርም። በዚች በመጨረሻ በተናገራት ቃል ይህ ወንበዴ ምሕረትን አገኘ። አባቶቻችን እንደውም በእመቤታችን በስደት ወራት እነዚህ ሁለት ወንበዴዎች ጌታን ከነናቱ በግብፅ በረሃ አግኝተው እንደነበር አስተምረውናል። በዚህም ጊዜ ይህ የቀኝ ወንበዴ ለክርስቶስ እና ለወላዲት አምላክ ለእናቱ ርኅራኄ አድርጎ ነበር። አምላካችን ይህንንም አስቦለት ጭምር ነበር ይላል የቤተክርስቲያናችን መጽሐፍ። ያም ሆነ ግን በዚች ባጭር ሰዓት ይህ ወንበዴ ነፍሱን አዳነ ማለት ነው። እንደውም አንዱ የቤተክርስቲያን ሊቅ በቅኔያቸው ምን ብለዋል? ይህ ወንበዴ እድሜውን ሙሉ ሲዘርፍ ነበር የነበረው፣ ባለቀ ሰዓት ግን የነጠቀው የእግዚአብሔር መንግስት ነው ይላሉ። በቀረችው አጭር እድሜ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለ። የመጨረሻ የምንመለከተው የአምላካችን የኢየሱስ ክርስቶስን መልስ ነው። አምላካችን ኢየሱስ ክርስቶስ የሰጠው መልስ የዚህ ትምህርት የመጨረሻው ነጥብ ነው። ጌታ ሆይ በመንግስት አስበኝ ሲለው በመንግስቴ በመጣሁ ጊዜ አስብሃለሁ ብሎ አልመለሰለትም አምላካችን። ይህን በማለት ፈንታ ምንድን ያለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ያለው። የጠየቀው በትንሣኤ ዘጉባኤ ሁሉን ከሞት ስታስነሳ እኔንም አብረህ ስታስነሳኝ ያኔ አስበኝ ነበር የወንበዴ። መቼስ አሁኑኑ ገነት አስገባኝም ቢል እንደው እንዴት ያለው ትዕቢተኛ ነው ብለን እንታዘብም ይሆናልኛ። እሱ ተገቢውን ልመናን የለመነው። አምላካችን ግን ከዛም አልፎ ዛሬ ከኔ ጋር በገነት ትሆናለህ አለው። ይህ ምን ያሳየናል? እኛ ጥቂት ነገር ስንለምን ብዙ መስጠት ይቻለዋል እግዚአብሔር ከለመንነው በላይ እንደሚሰጠን። የተሳሳተም ልመና ብንለምነው እግዚአብሔር ከለመንነው በላይና አርሞ የሚያስፈልገንን የምንፈልገውን ሳይሆን የሚያስፈልገንን የሚሰጥ አምላክ መሆኑን ያሳየናል። ይህ ወንበዴ ከለመነው በላይ ነው። አባቶቻችን ሲያስተምሩ ይላሉ ጸሎትን እግዚአብሔር አቅንቶ ነው የሚሰማው። ስተን ብዙ ነገር ልንናገር እንችላለን። በእውነት የምንለምነው ልመና የተዘበራረቀ ሊሆን ይችላል። እግዚአብሔር ግን የሚጠቅመንን እየሰማ እያቃና የሚበጀንን የሚሰማ አምላክ ነው። ሳናውቅ እንኳን ብንናገረው እያረመ ማለት ነው። እንደውም በዚህ በጣና ገዳማት ውስጥ አንድ ዋሻ ለአቡነ ያሳይ የሚባሉ አባት የሚታሰቡበት፣ በዚህ ዋሻ አንድ ያልተማረ የቤተክርስቲያን ትምህርት የማያውቅ ሰው ጸሎት ሲጸልይ አንድ አባት ያገኙታል። በጀልባ ተሳፍረው ይመጡና አንዲት ደሴት ላይ ነው አረፍ ልበል ብለው ሲገቡ ሲጸልይ ይሰሙታል። ምንድነው ብለው ቀረብ ብለው ሲሰሙ ይህ ሰው የሚጸልየው አትማረኝ እያለ ነው። እና እኛ አባት በጣም ይደነግጡና እንዲህ ያለ ጸሎት አለ ወይ አትማረኝ የሚል ማን ያስተማረ ሲሉት አንድ መነኩሴ ናቸው ያስተማሩኛል። ይሄማ ሰይጣን ነው በመነኩሴ ተመስሎ ያስተማረህ እንጂ አትማረኝ ብሎ ጸሎት የለም ብለው አቡነ ዘበሰማያት በሚገባ አስተማሩት። እንዲህ ብለህ ጸልይ ብለው አሳዩት። ይህ ሰው እንደምንም ታግሎ የጌታችን ያስተማረውን አባታችን ጸሎት በደንብ ከተማረ በኋላ ከሰማ በኋላ እኚህን አባት አሰናበታቸው። እኚህ አባት በጀልባ ተሳፍረው መንገድ ሲጀምሩ ወደ ቀደመ በዓቱ ገብቶ መጸለይ ሲጀምር ግን ያን ጸሎት ረሳው ከለመደው አንጻርና ምን ነበር ያስተማሩኝ ብሎ ጠፋበት። የሚደንቀው ይህ ሰው ሮጦ ሄዶ እኚህን አባት በጀልባ ተሳፍረው የሚሄዱትን አባት አስቆማቸውና ምን ብለው ነበር ያስተማሩኝ ጸሎቱ ብሎ ጠየቃቸው። እና እኚህ አባት ሲያዩት ውሃ ላይ ቆሟል። በውሃ ላይ ነው እየሮጠ የመጣ። ምክንያቱም እሳቸው በጀልባ ነው ሄዱት ነው ያለው። ሲመለከቱት በውሃ ላይ ቆሟል። ይህ ሰው አትማረኝ በሚለው ጸሎቱ በቅቷል ማለት ነው። በል የኔ ልጅ ከዚህም በኋላ እንደ ቀድሞ አትማረኝ ብለህ ጸልይ ያሉት ይባላል። ለምንድን ነው? ይህ ሰው ባለማወቅ ቢጸልይ በነበረው ጸሎት በቅቷል። ቅድስና ደረጃ ላይ በውሃ ላይ እስከ መሄድ ደርሷል። ለምን ብንል እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ስለሆነ። እግዚአብሔር ጸሎታችን የአንደበታችንን ማማር አይደለም የሚሰማው የልቡናችንን ነው። ለዚህ ነው እኮ ሕዝቅያስ በጨነቀው ሰዓት ሊጸልይ ብሎ መጨረሻ ወደ ቤተ መቅደስ አቅጣጫ ፊቱን አዙሮተኛ ነው የሚለው። ለምን? እግዚአብሔር በአፍ ብልጠት አይደለም የሚሰማው የልቡናን ነው የሚመለከተውና የእያንዳንዳችንን ጸሎት አርሞ እንደሚሰማም የምናየው
ይህ ወንበዴ የለመነው በመንግስት አስበኝ ብሎ ነው። እሱ ግን ዛሬ ከኔ ጋር በገነት ትሆናለህ አለው። እዚህ ላይ በእውነት የእግዚአብሔር ቸርነት እጅግ ያስደንቃል። አንድን ወንበዴ ዛሬ ከኔ ጋር በገነት ትሆናለህ ብሎ አምላካችን እድል መስጠቱ እጅግ ያስገርመናል። በእውነት ይህ ታሪክ የተጻፈው በዋልድ መጽሐፍት ላይ ቢሆን ብዙ ሰው ለማመን ይቸገር ነበር። አንድ ወንበዴ ገነት ገባ እንዴት ትላላችሁ ሊል ይችላል። ምክንያቱም እንደ በላይ ሰብ ያሉ ሰዎች በጥርኝ ውሃ ገነት ገቡ የሚለው ታሪክ ግራ የሚያጋባውና የሚቃወምም ሰው አይጠፋም። እውነት ይህ ሰው ገነት ገባ የሚለው ታሪክ በወንጌል ስላጻፈልን አምላካችን ስሙ የተመሰገነ ይሁን። የእግዚአብሔር ቸርነቱ ከሰው አይምሮ በላይ መሆኑንም በእውነት እንማራለን፣ እኛ ከምናስበው በላይ ማለት ነው። እና ባለቀኝ ሰዓት መጥቶ ማረኝ ብሎት አምላካችን ይቅር ብሎታል። የእግዚአብሔር ምሕረት ከኛ አይምሮ በላይ መሆኑን ያሳየናል። በገነት ትሆናለህ ዛሬ ሲለው እነ አዳም እነ ሔዋን እነዚያ ሁሉ የብሉይ ኪዳን የነበሩ ነቢያት፣ ጻድቃን በሲኦል ሆነው የክርስቶስን ማዳንና ወደ ገነት የሚገቡበትን ቀን በሚጠባበቁበት ሰዓት አንድን ወንበዴ አስቀድሞ ገነት አስገባው። ከሁሉም እንደውም የሚገርመው አቤል ነው። መቼ ሲኦል ቀድሞ የገባው አቤል ነው አይደለ? ቀድሞ የሞተው እሱ ስለሆነ በእውነት ቃየል እኮ መግደል ብቻ ሳይሆን ቀድሞ ብቻውን ነው ሲኦል ያወረደው ወንድሙን። እና የዋሁ አቤል፣ ደሙ በግፍ የፈሰሰው አቤል በሲኦል ቁጭ ብሎ ደም ሲያፈስ የኖረውን ወንበዴ አስቀድሞ አስገባ ወደ ገነት። ግብረ ሕማማት ሲነበር ሰምታችሁ ከሆነ ኪሩብ ይደንቀዋል የገነት ጠባቂ። አንተ ማን ነህ ይለዋል ይህን ወንበዴ። ይህን የእሳት ባህር እንዴት ተሻግረ መጣህ ይለዋል። በቤት በኩል አለፍክ ይለዋል። የክርስቶስን የደሙን ማህተም ሲያሳየው ግን ያሳልፈዋል። ለዚህ ነው በእውነት ስጋውን ደሙን ተቀበሉ የምንባለውም ለዚህ ነው። ደመ ክርስቶስን ተቀብለን የማናልፈው በር የማንገባበት ገነት የለምና ነው። እና ይህ ወንበዴ ምሕረት ማግኘቱ የእግዚአብሔርን ቸርነት እና ይቅርታውንም ብዛት ያስተምረናል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ በምትለዋ ጸሎት ብቻ ይቅርታን ሰጥቶታል። የመጨረሻ የምናየው ነጥብ የአምላካችን የምህረቱን ብዛት ነው። በምን ብትሉ በግራ ያለው ወንበዴ ሲሰድበው መልስ አልሰጠም። አንተ ክርስቶስ አይደለህም ራስንም እኛን ማድን ብሎ ሲለው አልተበሳጨም፣ አላዘነም፣ መልስ አልሰጠም። በአንጻሩ ግን በቀኝ ያለው ማረኝ ሲለው ወዲያው ካፉ ተቀብሎ እውነት እላለሁ ዛሬ ከኔ ጋር ትሆናለህ አለ። ሩቀ መዓት ወብዙኃ ምሕረት ይለዋል ቅዱስ ዳዊት። መዓቱ የራቀ ምሕረቱ የበዛ አምላክ ነው። እግዚአብሔር ለመቅጣት ለመቅሰፍ ይዘገያል፣ ለመማር ግን ይቸኩላል። አባ ጊዮርጊስ ዘጋስጫ የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል። ችግሩ እግዚአብሔር ይቅር ማለት ሳይሰለቸው እኛ ይቅር በለን ማለት ይሰለቻል። እና ለዚህም ነው ንስሐ ማንገባው በእውነት። እና ይህን ወንበዴ ካፉ ተቀብሎ ማረኝ ያለውን ተቀብሎ ዛሬ ከኔ ጋር በገነት ትሆናለህ አለው። ገና ከስር እመቤታችን ዮሐንስን የሚያክሉ ታላላቅ እንግዶች እያሉ ከአንድ ወንበዴ ጋር ተነጋገረ። ጊዜ ሰጥቶ አምላካችን እሱ በስቃይ ላይ ሆኖ እነሱ እኮ ሳይገረፉ ነው የተሰቀሉት። እሱ ተገርፏል አጥንቱ እስኪታይ ድረስ የሾህ አክሊል ደፍቷል። በዚህ ስቃይ ላይ ሆኖ ግን አምላካችን የሌላውን ስቃይ ጆሮ ሰጥቶ የሚሰማ አምላክም ነው። እና በእውነት ይህንን ወንበዴ ዛሬ ከኔ ጋር በገነት ትሆናለህ ያለ አምላካችን ሁላችንንም እሱን ባሰበበት ቸርነቱ ያስበን፣ የሰማነውን በልቡናችን ያሳድርብን።